ግጥፍምስ እንላለን እሺ Đứng không vững thì giữ đội hình kiểu gì? Ai? ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ይቅርታ ልጠይቃችሁ ፈልጋለሁኝ ግን ካሁን በኋላ በዚህ ቲክቶክ አካውንት ያ የሚጨፍረው አዶናይ ማንደነው ማሪውን ስለ ተመሳሳይ ጾታ የሰሩት ቪዲዮ ጠፍቷል ባን አስደረጉት እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ ቲክቶክ ዋርኒንግ ሰጥቶኛል ቤቴ ተመለስኩ ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን አው እንግዲህ በተለመደው መልኩ አዲስ ቪዲዮ ይዘን መተናል አዶናይ ከፍተኛ ይቅርታ ጠይቋል ያስቀየማቸውን ሰዎች እስኪ እነማንን ይቅርታ ጠይቀ የሰራውን ቪዲዮ ይዘ ቀርብ ያለው እስኪ አሁንም በማስተዋል እናዳምጠው ጋይስ በዚህ ቪዲዮ ምክንያት አካውንቴ ባን እንደሚደረግ ታውቃላችሁ ቲክቶክ ዋርኒንግ ሰጥቶኛል አካውንትህ ባን ይደረጋል ብለው ማለት ነው እዚህ ቪዲዮ ላይ በጣም ብዙ ሪፖርት ያደረጉ ሰዎች ከመብዛታቸው የተነሳ ወደ መጨረሻ ባን አድርሶታል ማለት ነው ይሄ ደግሞ እይታዬ ቀንሶታል እና ቲክቶክ አካውንቴ ላይ በጣም ትልቅ የሆነ ዳሜጅ ነው ያደረሰውና ጋይስ እናንተ የምጠይቃችሁ ምንድነው ኮፒ ሊንክ እንድታደርጉና ፎሎ ካላረጋችሁም ፎሎ በማድረግ ወንድማችሁን እንድታግዙ ነው ምክንያቱም ይህ ቪዲዮ በጣም ከምታስቡት በላይ ሪፖርት ደርሶታል እና ቲክቶክም ባን ሊያደርገው ነው አካውንቴ ማለት ነው ወዳችኋለሁ አለገና የጭፈራው መቻለቀና ይላል እንግዲህ ሰግጥ ለህይወቴ ሰግጥ ለበረከቴ ሰግጥ ለገንዘቤ ሰግጥ ፈምስ በርግጥ ማንኛውም ሰው የተሰማውን ስሜት የመግለጽ ሙሉ መብት አለው ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን ምግባርን ሞራልን ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ መንዘላዘል ከኖርም ውጭ መሆን ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous very dangerous and I pray for him ጸልይለታለሁ ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራባይ አለለውም because I care እኔ እናት ነኝ ልጆች አሉኝ ስለ ሰው ልጆች ይገደኛል እኔ አዶናይ ሲወድቅ እንጂ ሲከብራ ላይ ሆም ያለሁት ይቅርታ ልጠይቃችሁ ፈልጋለሁኝ ግን ካሁን በኋላ በዚህ ቲክቶክ አካውንት ያ የሚጨፍረው አዶናይ የሚዘፍነው አዶናይ እንደ እብድ የሚያደርገው አዶናይ ካሁን በኋላ አታዩትም በመሰረቱ እንግዲህ የሰው ልጅ አይሳሳትም አይባልም እውነት መስሎት ሊሳሳት ይችላል አንዳንዴም የሚገፋፉ ጓደኛ ተብዮች ሊገፋፉት ይችላል አንዳንድ ጊዜ ደግሞ ህይወት በራሷ ጊዜ ልትገፋ ትችላለች አንዳንድ ጊዜ አለመብሰል አለማወቅ አለመማር በተለይ አለመማር እጅግ በጣም አገር ያጠፋል ይላሉ ብዙ ሊቃውንት አለመማርን የሚመስል አጥፊ የለም ሀገር የምትጠፋው እንደውም ያልተማረ ሰው ሲመራት ነው ይላሉ እና ያንን በከፍተኛ ሁኔታ ስንመለከት በተለይ ደግሞ ከታች ያሉትን የሚበቅሉት ናቸው እንግዲህ ወደ ላይ ከፍ ብለው ትልቅ ደረጃ ላይ የሚደርሱት ስለዚህ ከወዲሁ በጧቱ ደግሞ ማስተካከልና መማር መቻሉ እጅግ በጣም የሚያበረታታ ነው ያዝልቅልን ይገባል Đứng không vững
thì giữ đội hình kiểu gì? Ai? Giữ thằng bằng tỏi kia tôi cho nghỉ. Ai? ስለ ተመሳሳይ ጾታ የሰሩት ቪዲዮ ጠፍቷል። ባን አስደረጉት። እናንተ 120 130 ሚሊዮን እያልክ የምትፈክር ማህበረሰብ ሶፋ ላይ ቁጭ ብለህ ለልጅ ሩዝና ፓስታ ቋጥረህ በሰላም ወጥቶ የሚገባ ይመስልሃል? በዚህ ዓመት የምታለቅስ ወላጅ አለህ። ቀጣይ ዓመት የምታለቅስ ወላጅ አለህ። ቀጣይ 5 ዓመት ደግሞ እንደ ሐዘን ነጠላ ዘቅዝቀህ ስንዴና ባቄላ አሹቅ ነክረህ ለቅሶ የምትደራረሳለህ። ቤተሰብ ሞቶብህ መስሎ ነው? ያንቺ ወንድ ተረፈልሽ፣ ያንቺ ሴት ልጅ ሴት ባላመጠችልሽ ተባብላችሁ የምትቀመጡበት እዝን አለ። ሕያው አምላክ እግዚአብሔር ምስክሬ ነው። መስቀሌን ይዤ ነው የምምልላችሁ። 17 ዓመቴን የምታገላችሁ 13ቱን ዓመት በአካል ፌስ ቱ ፌስ አፉ የሚዞረው አፉ የዞረ አገጩ የሚዞረው አገጩ እየዞረ የሚመከረው እየተመከረ ይህን 3 ዓመት ደግሞ በማህበራዊ ሚዲያ ከፌስቡክ ጀምሬ ነው የምዋጋቸው። ጠንቅቀው ያውቁኛል። ፊቴ ላይ አይቆሙም። 90% አውቃቸዋለሁ። እግዚአብሔር ይህን ነገር ለአንተ ለዚህ ዓላማ ሲፈጥርህ የሚገኙበትና የሚሰባሰቡበትን ቦታ በወሎ ሰፈርም በዛም ፓርቲ ባትላስ በምናምን በጎሮ በገርጅ እንተዋወቃለን። ፓርቲ ብለው የት እንደሚያዘጋጁ ጌስታው ሴት አካባቢ እንደተከራዩ ምልክታቸው ምን እንደሆነ 100% ነው የምነግርህ። ግን ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ባን አስደረጉት። ኮሚኒቲ ጋይድ ምናምን ውስጥ ከተው አስጠፉት። ወደ 200,000 እየተጠጋ የነበረውን ገና በ12 ሰዓት ውስጥ ጆንን የግብረ ሰዶም አይደለው ምናምን ብሎ ስለሰራ እቃወማለሁ ስላለ ህይወቱ አደጋ ላይ ነው። አያርዱትም፣ አይወጉትም፣ ግን ጨካኞች ናቸው። የራሽያ ደህንነቶች ከሚያደርጉት በላይ ጨካኞች ናቸው። የእስራኤል ሞሳድ ከሚከታተሏቸው በላይ የሚከታተሏቸው እነሱ ናቸው። በማደጎ ስም በወላጅ አልባ ይዘዋቸው የሚሄዱ ወደ አሜሪካ፣ እንግሊዝ፣ ዴኒማርክ፣ ስዊድን ነው። ወላጅ አልባ ብለው ከመርካቶ ከጎንደር፣ ከጎጃም፣ ከወለጋ፣ ከጉራጌ ለቃቅመ ወላጅ አልባ ብለው ልክ እንደምታዩት ፊልም እንደነ ፕሪዝን ብሬክ እንደነ ስኮፊልድ ልክ እንደዛ የተጠና የማፊያ ፊልም ልክ እንደ አሽሻ አዘዋዋሪዎች ነው እንቅስቃሴያቸው። በጀት አላቸው። ገንዘብ ይሰጣቸዋል። በየቤታቸው እየተንኳኳ ዶላር ይሰጣቸዋል። ዶላር ማን ይሰጣል? ያከፋፍላል። ለወደፊቱ እንመጣበታለን። ከእኔ ጎን ከሆናችሁ 2-3 ነገር እነግራችኋለሁ። 130 ሚሊዮን ልጆች እንደዚህ እንዳይሆን እያልክ ነጠላ ፍላይ አድርገህ ሴቱም ወንዱም ከምታሟርት እኔ የምለቀውን ቪዲዮ ያለ ማስረጃና ያለ መረጃ አለቅም። የተላኩልኝም ቪዲዮዎች እኔ መመለስ እፈልጋለሁ ብለው የተጸጸቱ ወጣቶች ፎቶግራፍ ብታዩ ማለት ነው ንግድ ባንክን አጭበረበሩት ከተባሉት ያላነሰ ነው። እባክህ ገብረ ኢየሱስ አግዘን እንመለስ የሚሉ ወጣቶች ሰው ይገለናል፣ ያርቀናል፣ ባንተ እምነት አለን ይላሉ። ቪዲዮዎች እየተላኩ ነው። የሃይማኖት አባቶች ካህን ለብሰው መስቀል ይዘው በፕሮቴስታንት ደረጃ በአይኔ ያዩዋቸው ሙስሊሞች አሉ። ማስጠንቀቂያ ሰጥቼ አለፍኳቸው። ፎቶአችሁን አወጣለሁ፣ ፎቶ አነሳችኋለሁ ስርዓት ብዬ። ቀላል አይደለም ውየው ጎበዝ፣ እመኑኝ። አሁን ከምትሰሙኝ ያላነሰና የተሻለ ህይወት ወይ ደግሞ እግዚአብሔርን በማመሰግንበት ሌብል ነው ያለው። ትውልድ አሳስቦኝ በእግዚአብሔር ፊት ስቆም አንገት እንዳልደፋ የፈጠርኩ ለዚህ ዓላማ ነበር። ፈርተና ሸሽታችኋል እንዳይለኝ ነው የምዋጋ። እኔ አድቨርት ስሰራ 2-3 አድቨርት ገና ያውም ጓደኞችን በትንሽ ፍራንክ እንደ ሞቲቬሽን እያደረጉ እኔን ከምትከተሉ ሰዎች ፕሮሞሽን ማሰራት የምትችሉ 50% አላችሁ። ከታች ከትንሽ ኮስሞቲክስ ቤት እስከ ትልቅ ድርጅት ያላችሁ አድቨርት እኔን አታሰሩኝም። ልባችሁም አእምሯችሁም ጉልበታችሁም ካልታገለ ይህ ነገር በቤታችሁ ይመጣል። ወይኔ ገብርዬ እያላችሁ ትንቢታዬን ለመማወር ማንም ደካማና ደደብ ሰው ሊያወራው የሚችለውን ማወራ። ወይኔ ገብርዬን ባገዝ ነው፣ በተደራጀ ነው፣ ጎኑ በቆምነ፣ በገንዘብ ሳፖርት ባረግ ነው ትላላችሁ። እግዚአብሔር አምላክ አላቀም ይበለኝ። በፊቱ ስቆም ታለቅሳላችሁ። በዚህ ዓመትም ቀጣይ ዓመትም 2-3-4 ዓመት በደንብ ለቅሶና ሙሾ አለ። እስኪ ከልብ እንነጋገር ከተባለ አሁን ይህን ቪዲዮ ሰምቶ ይህ ወንድማችን ብቻውን እንደዚህ ሲታገል ለክፉ አድራጊዎች ለትግል እንደዚህ ሲሆን እስኪ ማን ነው አሁን እንደው ራሱን ችሎ ይህን ቪዲዮ ሰምቶ ዘወር ከማለት ውጭ ሌላ የተሻለ ሐሳብ እንኳን ሊያመጣ የሚችል? እጅግ በጣም የምገረምበት ነገር ክፉ አድራጊዎች እንዲህ ለክፋት ሲተጉ ሌት ከቀን ሲጥሩ ውስጥ ለውስጥ ሲሄዱ ይህን ክፋት ለማምከን ክፉን መስመር ለመበጠስ ለመበጣጠስ ድራሹን ለማጥፋት ከስሩ ለመንቀል ግን
እንዴት ነው ማንበረታው? እስኪ ራሳችሁን ጠይቁ። ለነገሩ ሐዋርያው ቅዱስ ጳውሎስ በመጽሐፍ ቅዱስ እንዲህ ብሏል። ክርስቶስ ኢየሱስ ጥንት እንደተሰቀለ ሆኖ በህሊናችሁ በአይነ ህሊናችሁ እንደተሳለ ታስቡት ነበር። ዛሬ ያንን እንዳታስቡ አዚም ያደረገባችሁ ማን ነው አለ። እውነት ለመናገር አዚም የተደረገብን ነገር ምንድን ነው ግን? እነሱ ቀላል አይደለም ቁጥራቸው፣ ምልክታቸው ቀላል አይደለም። የሚገኙበት ቦታ የሚያዘጋጁት ፕሮግራም ይጠበቅላቸዋል፣ ይደገፋሉ፣ አይነቀፉም። ግን 100% ምነግራችሁ እኔ አድቨርት እንኳን በትንሹ ስሰራ የሆነ አድቨርት ላይክ ምናምን አታርጉም። ተመሳሳይ ጾታ ምናምን ስል በአንድ ጊዜ 500 ሺህ ቪው ኮፒ ሊንክ ሸሩ ምናምን ሼሩ 40 ሺህ ይደርሳል። እኔ አድቨርት ሳረግ ስማ ጋን ውስጥ ያለው ውሃ ማንም የጠመው መጥቶ እንዲጠጣው ተንከባሎ እንዳይወርቅ እኮ ትንንሽ ጠጠር ቂጡ ላይ መቀመጥ አለበት። ዝም ብለህ ነው እንደምትኖረው? እኔ ለመሞትና ዓላማ ላይ የሌለኝ መስሎ ነው እንዲስጮህ? ለጥቅም መስሎ ነው እንዴ? በተሰጠኝ አንደበትና እግዚአብሔር ባስታጠቀኝ እውቀት እኮ ላይቭ ገብቼ እነ ናሆም ፎንቴን እነ ጆን ዳንኤል ጋር ገብቼ እነ ሞጣ ቀራኒውን ማስረሳት እችላለሁ። አብረውኝ ያደጉ ኢን ሚሊየንስ ማህበረሰቦች እኮ ያውቁኛል። አዲስ አበባም፣ ጎንደር፣ ባህር ዳርም እኔ ማን እንደሆንኩ ናሳ ሄጄ መንኮራኩራ አላነጠኩበትም። ግብረ ሰዶሞችን ታገልኩበት። ልክ እንደ ሲቲ ስካን ማሽን ኤርፖርት በፎይልም በምንም ማረከው አሽሽም ድራግም መሳሪያም ይዘህ ስትገባ እንደምታየው ገና ሳያቸው ለያቸዋለሁ። የእግዚአብሔር ጸጋ ነው። ያው አምላክ ምስክሬ ነው። በፊታቸው ሞገስ መገፈፍ፣ በማያቸው እንቅስቃሴ በ12 በ13 ዓመት የሥራ ልምድ አየዋቸው፣ አቃቸዋለሁ። ከገበያ መሀል ለያቸዋለሁ። አንዳንድ ቫምፓየሮች እንደሚለያዩት ወይ ደግሞ ራሳቸው ከራሳቸው ጋር እንደሚተዋወቁት። ዛሬ ጃኒ ሆነም አልሆነም የልጅ አደጋ ላይ ነው ያለ። እኔ አይደለሁም በእግዚአብሔር እምልላለሁ ብሏል። እንደዚህ አይነት ሰዎች ሲመጡ ኮሜንት ላይ አትርመጥመጡ ነው እኮ ሴት ቦርሳ እያያዙ ምናምን ፔሬድ አለቀ። እቺ እርቃኗን የወጣችው ልጅ ጡቷን አሳይታ ምን አረካት? አሁን እኔ ቪዲዮ ላይ እየተላከልኝን የሆነ አባት መስቀል ይዘው ምናምን የሆነ ነገር ሲያደርጉ ሲጨመላለቁ ብልክል ምን ልታደርግ ነው? አይተ ከማዘን ውጭ ከማውራት ከማሟረት ውጭ 3-4 ነገር አስረግጬ ልንገራችሁ። ዛሬ አዲስ ፔጅ ክሬት አደርጋለሁ። ፎሎ ታደርጋለህ። እናንተን ቀድመው ሰዶማውያን እኔን ክሬት ያደርጉኛል። አንድ እርምጃ ስለምቀድማቸው ምን ሊል ነው? ምን ነቃብን? በየትኛው እንጓዝ ብለው ፎሎ ያደርጉኛል። ሕያው ምስክሬ ነው። ቀድመው ፎሎ የሚያደርጉኝ 1000 ሰዎች እነሱ ናቸው። 900 500 አካሄዳቸውን ለመቀየር ለህዝቡ አቅጣጫ ስተት እጥፍ ለማለት አለቃቸውም። ከመንፈስ ቅዱስ ጋር ሆኜ ስለምዋጋቸው። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ። ጀማሪ ለማይ ነው ያበረታው። ኧረ እባክህ ዛሬ ነው ጀመርኩ። ገድ በል ዛሬ ገና ነው ጀመርከው? ኧረ እባክህ እና ስንት ንስታውን ደስ ያለን ስጠኝ። ካዋጣ ይቀጥላል። ዳማኛ ነው። ኧረ በጣም ምርጥ ለማኝ ነው። አንተስ የት ነው የሰራው እስካሁን? ዛሬ ገና በዛ ዞሬ ነው። ዛሬ ነው ጀመርከው? እንዴት ነው ያዋጣል ወይስ አያዋጣም? እስካሁን እስቲ ምግብም በልቻለሁ። ለእራትም ትንሽ 50 ብር አለች። እሺ አንተ ከጨመርክልኝ ለነገ እስከሚበቃ ድረስ። ኧረ ይመቻል። አንተ ትመቻለህ አባቴ። ያው አካውንት አለክ እንዴ? አካውንት እኔ ዳሽን ባንክ ነው አለኝ። ነው እዛ ላይ ዘጭ ያለ ነው ፉሉስ? ምንም ዘጭ ያላለ 50 ብር አወጣለሁ ብዬ ስሄድ አካውንቱ ዘጋባል። የት ሀገር ልጅ ነህ? እኔ ትልቁ መንገድ እኮ ወደኛ ሀገር ነው የሚያወጣው። የት ዋናው የት ነው ያንተ ሀገር? እኔ ባሌ ነው። ባሌ ሮቤ ይመች። በቃ መልካም የልመና ዘመን። አሜን። ስጠኝና እንደዛ በላይ ይበናል። ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያውቅ ሁሉ ነገርን እንዲያውቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። በእርግጥ ይህንን ባለኝ ደስ ባለኝ ነበር። ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ
እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማለባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ። አንዳንዴ አልፎ አልፎ እንደዚህ አወዛጋቢ ነገሮች ሲመጡ ከስፖርት ቋንቋ ውጪ እኛም እንደሰው ሐሳብ እንሰጣለን። በነገራችን ላይ ስማከ በጣም ከማደንቃቸው ወጣት ደራሲያን መካከል አንደኛው ነው። በጣም ነው ማደንቀው። በእርግጥ ዴርቶ ጋዳ የመጀመሪያውን ነው መጽሐፍ ያነበብኩለት። ከዛ ውጭ ያለውን ሁኔታዎችም ስላልፈቀዱልኝ ጊዜ ወስጄ ማየት ማንበብ አልቻልኩም። ግን ጎበዝ ደራሲ መሆኑን ቢያንስ አንድ መጽሐፉን ስላነበብኩለት በጣም ማደንቀው ሰው ነውና የተለያየ ጊዜ በዚህ ሴትዮ የተነሳ ብዙ ጊዜ ስሙ በተለያየ መንገድ ሲነሳ አስታውሳለሁ። እንዳውም በተለይ አንዴ ሶሻል ሚዲያ ላይ ከሷ ጋር ላይቭ ገብቶ የማይሆን ስድድብ እሷ በነገራችን ላይ ሜላት ነው የምትባለው ያ በተለያየ ጊዜ ሶሻል ሚዲያ ላይ የቀጥታ ስድድብ ውስጥ ትገባለች፣ ትሰዳደባለች፣ እንትን ትላለች ምናምን ነገርና የሆነ ጊዜ እሱ ተደርቦ ገብቶ እሷን ለማገዝ በሚመስል መንገድ በጣም ተተችቶ ነበርና እኔ ራሱ በጣም ገርሞኝ ነበር። ማለት በዚህ ልክ ራሱ እንዴት ያዋርዳል? ላይቭ ሶሻል ሚዲያ ላይ ገብቶ ሚስቱን በዚህ መንገድ አይደለም ፕሮቴክት ማድረግ ያለበትና እንደውም ከዛ እንድትርቅ ነው ማድረግ ያለበት ለራሱ ክብር ሲባል። ምክንያቱም እሷ ማለት ሚስቱ እስከሆነች ድረስ በቀጥታም ሆነ በተዘዋዋሪ ቀጥታ ሊባል ይችላል የራሱን ክብር ሪፕሬዘንት አደርጋለችና ጭራሽ እሷን ከሶሻል ሚዲያው የኦንላይን ስድድብ ራሷን እንድታገል ማድረግ ሲኖርበት እሱ ራሱ ገብቶ ቃላት መመላለስ ልክ አልነበረም የሚል ትችቶች በጣም በዝተው ነበር። እኔም እሱን ሸር አደርግ ነበር ያው ካለኝ ክብር የተነሳ ማለት ነው። ሄዶ አሁን ደግሞ ሌላ ነገር ነው የሚሰማው። ታሪክ ውስጡም ብዙ ነገር ነው። አሁን ከበቃሉ አላምረው ያ ወዳጄ ነው በቃሉ አላምረው ከሱ ጋር ይመስለኛል ኢንተርቪው ያደረገው ትንሽ ፊቱ እንትን ብሏል፣ ግን በድምጹ እንደዛ መሰለኝና የሚናገረው ነገር በጣም ይዘገነን ነው። ከኤርፖርት ቃረስቼ ስመለስ ከወንድ ጋር ተኝታ አገኘዋት ነው የሚለው። ሌላኛዋን ሚስቱ ነው ወይስ ይችኛዋን ነው? እንግዲህ ሶሻል ሚዲያው እየተቀባበለው ያለው እሷን በተመለከተ ነው። በሌላ መንገድ ደግሞ እሷ ስለ ውበቷ ፈተና እንደሆነባት በውበቷ ፈተና የሆነባት ደግሞ ሴቶች መሆናቸውን እየገለጸች ብዙ ግልጽ ያልሆነ ነገር ነው የምታወራው። ማለት ፈጣሪንም እስከ ብሌም እስከ ማድረግ ድረስ ለምን ቆንጆ አድርገህ ፈጠርከኝ ተብሎ የመጀመሪያው ነገር ፈጣሪ ብሌም አይደረግም። ከዛ ሲቀጥል ሴቶች እንዴት ነው ፈተና የሆነባት በውበቷ ብዙም ግልጽ አይደለም። ዞሮ ግን በራሷም ቆንጅና ደግሞ በዚህ ያህል እርግጠኛ ሆና መናገሯም ደግሞ ሌላ እኔ ግራ የገባኝ ነገር ነው። የመጀመሪያው ነገር ቁንጅና ማለት ምን ማለት ነው? የቁንጅና ዴፊኒሽኑ ምንድን ነው? አይን፣ ጥርስ፣ ይሄ ቆዳ የተቀባው ቆዳ እንትን ምንድነው? በአርቲፊሻል ነገሮች የተቀባውና የተቆነጃጀው እንትን የተቀጠለው ጸጉር የራሷ ያልሆነው ምኑ እሱ ነው ቁንጅናው ማለት። ቁንጅና እኮ ዴፊኒሽኑ ብዙ ነው። ቁንጅና የመጀመሪያው ክብሯንና ማንነቷን የምትጠብቅ ሴት ባል ካገባሽ ለባሏ ለትዳሯ ታማኝና ተገዢ የሆነች ለራሷ ክብር ያላት በይፋ ትዳሯን እስካላፈረሰች ድረስ ከሌላ ሰው ጋር እንትን ማትል እምነቷን፣ ባህሏን፣ ወጓን አክባሪ፣ ሌሎችም ሰዎች አክባሪ እና ብዙ ነገር ሊባል ይችላል። አላቅም እኔ መስፈርት ከምላችሁ የራሴ ነው የተናገርኩ ያለሁት። ግን በዚህ ውስጥ ነሽ ወይ አንቺ? እርግጠኛ ሆነሽ ስለ ቁንጅናሽ ስታዋሪ እሱን ነው አሁን እቺ ታረግሽ አላረግሽ እሱ ሌላ ጉዳይ ነው።
እሱንም ሳላረጋግጥ በሱ ላይ እንትን ማለት አልችልም። ግን አንቺ አሁን ስለ ቁንጅናሽ መጀመሪያ እርግጠኛ ነሽ፣ ከዛ ሲቀጥል ደግሞ ቁንጅናዬ ያመጣብኝ ጣጣ እያልሽ እንትን እያልሽ ነው። ካንቺ በላይ ቆንጆ የሆኑት ስንቶቹ እኮ ስንት ነገር ተቋቁመው አልፈዋል አይደል እንዴ? ስም ብንጠራ እንደው አንደኛዋን ቆንጆ ከሌላኛው ቆንጆ ማሳነስ ይሆንብናል እንጂ በጣም ሴሌብሪቲ የሆኑ በኢትዮጵያ ኮንቴክስት ማለት ነው አርቲስት የሆኑ ዘፋኝ የሆኑ ብዙ አይነት እንትን ላይ ያሉ እዚህ ሶሻል ሚዲያውን ላይ ያሉ በሌላም ቢዝነስ ይሰማሩ ሴቶች በብዙ የሰው ትኩረት የሚስቡ ሆነው ግን ያንን ተቋቁመው ብዙ ርቀት የሄዱ ሰዎችን መጥራት እንችላለን። ግን በዚህ ልክ የመጀመሪያው ነገር በቁንጅናሽ እርግጠኛ መሆንሽ አንድ ነገር ነው፣ ኮንፊደንስ ነው ኦፍ ኮርስ። ግን ደግሞ ከዛ ስለመጣብሽ ፈተና ያን ያህል ማለትሽ እኔ የተረዳሁት ነገር ምንድነው የሚነሳብሽ ውንጀላ፣ ይሄ የፌስቡክ የማህበራዊ ሚዲያ ውንጀላ በባሏ ላይ ቺት አድርጋለች ና የሚባለው ውንጀላ እውነት እንዳይሆን ፈራው። ምክንያቱም አንዳንዴ በዚህ ልክ ግልጽ ያልሆነ ነገር ምልስ ውስጥ ወይም ትረካ ውስጥ የሚገቡ ሰዎች ምን ያለበት ምን አይችልም እንዲሉ ስለሆነ እንደዛ ይመስላልና ቢ ዮርሰልፍ የራስሽን ሁኚ። ቁንጅና ማለ ብለሽ ካሰብሽ እሱን እንደ መልካም ነገር ወሰጁ እንጂ ፈጣሪ ለምን ተወግሻለሽ? ፈጣሪ ተጨንቆ ሰርቶኛል ካልሽ ተጨንቆ በሰራሽ ፈጣሪ ለምን ነው ብሌም የምታደርጊው? ቆንጆም ከሆንሽ በቁንጅናሽ ተመኪበት ወይም ደግሞ ቁንጅናሽን ጠብቂው እንጂ ለምን ታማርሪበታለሽ? ስህተት እንድትሰሪ ገፋፍቶች ከሆነ በግልጽ ተናገሪ። ቁንጅናዬ አይተው ሰዎች ፈተውኝ በዛ ፈተና ውስጥ ወደኩኝ የቁንጅናዬ ጉድ ሰራይ ከሆነ እሱን በግልጽ ንገሪን። እንደዛ ነው የሚሻለውና ለማንኛውም እሱን ለማለት ነውና ይስማከ እግዚአብሔር ይሁን። ይሄን ጌታ ማለት ውስጥ በጣም ተጎድቷል፣ ተሰብሯል፣ ይታወቃል። ጣፍታል ደግሞ ስለዚህ ወደ እሱን የመሰለ ጭንቅላት እሱን የመሰለ የመጽሐፍ የስነ ጽሁፍ ችሎታና ይዘት አቅም ይዘህ ባትጠፋ ሶሻል ሚዲያ ላይ ወጣ ገባ ባትል እዛው መጽሐፎቹን ብታመርትልን እሱን ብትቀጥል በጣም አሪፍ ነው። ከዛ ውጭ ግን የከዳሽ ሴት ቺት ያረገች ሴት ባንተ ላይ የማገጠች ሴት ሲጀመር ሚያንተ ስላልሆነች እሷን ተዋት፣ ህይወትህን ቀጥል፣ መጽሐፍህን ቀጥል፣ አምርትልን ለማለት ያህል ነው። ለማንኛውም ሁሉም እንደየሰራ ያገኛል። ይመቻችሁ።